هنيئا لمن أخلص الحب عمره. الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدًا عبده ورسوله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء. واتقوا الله الذي تساءلون به والأرحام، إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. أما بعد، فإن أصدق الحديث كتاب الله، وخير الهدي هدي محمد صلى الله عليه وعلى آله وأصحابه وسلم تسليما كثيرا. وشر الأمور محدثاتها، فإن كل محدثة بدعة وكل بدعة ضلالة وكل ضلالة في النار. وأوصيكم ونفسي بتقوى الله يا عباد الله، فاتقوا الله تعالى حق التقوى، وراقبوا ربكم في السر والنجوى، وتزودوا للآخرة، واعلموا أن خير الزاد التقوى، وتجنبوا سخط الجبار، فإن أجسامكم على النار لا تقوى. يا الله باروچوي الله ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ነገር ላይ በሁሉም ቦታ ላይ የሚገባውን ፍራቻ ፍሩት። ለአኺራችሁ ስንቅ ያዙ። ከስንቆች ሁሉ በላጭ ስንቅ አላህን መፍራት ነው። ዛሬ ዱንያ ላይ አላህን ፍሩ። ዛሬ ዱንያ ላይ አላህን ያልፈራ ሰው ነገ አኺራ ላይ የጀሃነም እሳትን የሰውነት አካሉ ሊቋቋም አይችልም። እዚህ ዱንያ ላይ አላህን የፈራ ከአኺራ ውርደት እሳት አላህ ያድነዋል፣ ይጠብቀዋል። እዚህ ግን አላህን ያልፈራ ሰው አኺራ ላይ እንደሚቀጣው መቀጫ እሳትን እንዳዘጋጀ ነግሮናል። ወተቁ ናር አለቲ ኡዒደት ሊልካፊሪን። አማኞች ሆይ እሳትን ፍሩ። በመሰረቱ ለከሃዲያን የተዘጋጀችዋን እሳት እነሱ ለዘላለም የሚቀጡባት ሲሆን ከእናንተ ውስጥም ቢሆን አማኝ ነኝ ከሚሉ ሰዎችም ቢሆን አላህን ያስቆጡ ከህግ የወጡ ሊቀጡባት የሚችል እሳት አለችና የጀሃነም እሳትን ፍሩ ብሎናል። ነው ፊት ለፊታችን መምጣቱ የማይቀር ከባድ ቀን አለ። ቅያማ እርቃናችንን አላህ ፊት ምንቆምበት ቀን፣ የሰራነው ሁሉ ይፋ የሚወጣበት ቀን፣ የደበቅነው ሁሉ የሚጋለጥበት ቀን፣ የሰው ልጆች ምነው ምድር ተሰንጥቃ በዋጠችኝ የሚልበት ቀን ፊት ለፊታችን አለ። ይህ ቀን መምጣቱ አይቀርም። ነፍስያችንና ሸይጣን እንድንጠራጠር እንድንዘነጋው አርቀን እንድናየው ቢያደርጉም መምጣቱ ግን ሐቅ ነው። ኢነ ወዕደላሂ ሐቅ ፈላ ተጉረነኩሙል ሐያቱ ዱንያ። የአላህ ቀጠሮ የአላህ ቃል ሐቅ ነው፣ እውነት ነው። የሰው ልጅ ሁሉ ይሞታል። ከሞት በኋላ ተቀስቅሶ ጌታው ፊት ይቆማል። ስለሰራው፣ ስለበላው፣ ስላየው፣ ስለተናገረው ሁሉ አላህ ይጠይቀዋል። ይሄ እውነት ነው። ዱንያ አሸንግላችሁ፣ ሸይጣን አይሸንግላችሁ፣ ነፍሳችሁ አትሸንግላችሁ፣ አታታልላችሁ ተብሏል። በመሸ በነጋ ቁጥር ወደዚህ ቀጠሮ እየተጠጋን መቅረት መሸወድ ማይቻልበት ቀጠሮ ነው። እድሜያችን እየሄደን ዱንያም እየተጠናቀቀችን፣ እኛ ዱንያ ላይ እንግዶች ነን። ነገ መሰናበታችን ጓዛችንን ጠቅልለን ከዱንያ መውጣታችን አይቀርም። ወደ ቤታችን የመጣ እንግዳ የሚኖረውን ያክል ጊዜ ኖሮ ቤታችንን ትቶ እንደሚሄደው እኛም ዱንያ ላይ የገነባነውን ቤት ያፈራነውን ንብረት ቤተሰብ ትተን አንድ ቀን ከዱንያ መውጣታችን አይቀርም። ከዚህ ቀን በፊት ቀድሞ የተዘጋጀ መሄዱ ከዱንያ መውጣቱ ለሱ ኸይር ነው። ወደ አላህ ነውና የሚሄደው በኢማን በኢሕሳን በመልካም ሥራ ታጅቦ ተከቦ የሄደ
ከዱንያ መውጣቱ የዱንያ ቆይታው መጠናቀቁ ለሱ ኸይርን የዱንያ ጊዜውን እድሉን በከንቱ በጫወታ በዛዛታ ዱንያን ብቻ በማሳደድ ለሷ በመስገድ ያሳለፈ ሰው ከዱንያ ሲሄድ የሚጠብቀው ውርደት ነው የሚሆን። ይህ እንዳይሆን እንግዳ ነኝ፣ ለአጭር ጊዜ ነው ዱንያ ላይ የምቆየው፣ ተዘጋጅቼም ሳልዘጋጀም ወድጄም ሳልወድም ከዱንያ የመውጣቴ አይቀርም ልንል ይገባል። ከዱንያ ስንወጣ የሚጠቅመን ኢማንና መልካም ሥራ፣ ነቢይን ዓለይሂ ሰላቱ ወሰላም መከተል፣ እሳቸው እንደኖሩት ዱንያ ላይ መኖር፣ እሳቸው አላህ እንደተገዙት አላህን መገዛት ነው። ከዛ ውጭ ያለ በሙሉ ሀብት፣ ንብረት፣ ዘመድ፣ ቤተሰብ፣ ስልጣን፣ ወዳጅ ሊጠቅም አይችልም። የውመ ላ የንፈዑ ማሉን ወላ በኑን ኢላ መን አተ ላህ ቢቀልቢን ሰሊም። ኢብራሂም ዓለይሂ ሰላም የነቢያት አባት የመታዘዝ ትልቅ አርአያና ተምሳሌት የቅያም ቀን አታዋርደኝ ብለዋል አላህን ፈርተው። ያ ቀን ማለት ልጅም ይሁን ገንዘብ ማይጠቅምበት ቀን ነው፣ ንጹሕ ቀልብ ይዞ የመጣ ሰው እንጂ ማይድንበት ማይከብርበት ቀን ነው ብላ። ታዲያ በዛ ቀን የሚጠቅመን አላህን ተባረከ ወተዓላ መፍራት፣ መልካም ሥራ በብዛት ሰርቶ መሄድ፣ መልካም ሥራን ከሚያበላሹ ወንጀሎች መራቅና መጠንቀቅ። ነቢይን ዓለይሂ ሰላቱ ወሰላም መውደድና እሳቸው ያስያዙንን መያዝ። እሳቸው የመጡት የሰው ልጅን ለማዳን ነው በአላህ ፈቃድ። ነቢዩ ዓለይሂ ሰላቱ ወሰላም የተላኩት የሰው ልጆችን ስሜት ከማምለክ ፍጡራንን ከማምለክ አውጥተው አላህን ተባረከ ወተዓላ የሰው ልጆች በብቸኝነት እንዲገዙ ሕጉን እንዲያውቁ አኼራ ላይ የሚከብሩበትን መንገድ እንዲከተሉ ለማድረግ ነው ነቢይ የተላኩት። እዚህ ከአኼራ ውርደት ለመዳን ነቢይን ዓለይሂ ሰላቱ ወሰላም ማወቅ፣ በእሳቸው ማመን፣ እሳቸውን መከተል ይገባናል። በሁሉም የህይወት ዘርፍ ላይ ነቢዩ ዓለይሂ ሰላቱ ወሰላም ያስቀምጡልን ሕግ አለ። እንዴት መስገድ እንዳለብን፣ እንዴት መጾም እንዳለብን፣ እንዴት ቁርአን መቅራት እንዳለብን፣ ቤተሰብ እንዴት ማስተዳደር እንዳለብን፣ ከጎረቤት ጋር ዘመድም ይሁን ባዕድ ጥሩም ይሁን መጥፎ እንዴት መኗኗር እንዳለብን በሁሉም ነገር መመሪያ አስቀምጠው ሄደዋል። ለቀድ ካነ ለኩም ፊ ረሱሊላሂ ኡስወቱን ሐሰነህ ብሎናል አላህ ተባረከ ወተዓላ። ለእናንተ በነቢ ሙሐመድ መልካም አርአያ አለላችሁ። መልካም አርአያ የተሟላ መሪ ሞዴል ነቢ ሙሐመድ ናቸው ዓለይሂ ሰላቱ ወሰላም። ዱንያም ላይ ሙሉ ሰው ትክክለኛ ሰው መሆን የፈለገ አኼራም ላይ መክበር የፈለገ በሁሉም ነገር እሳቸውን ሊመስል ይገባዋል። አበላልን አመጋገብን እንኳ በተመለከተ በግራ እጁ የሚበላን ሰው አይተው በቀኝ እጅህ ብላ ብለዋል፣ ከልክለዋል። አልችልም ሲላቸው አትቻል ብለው ረግመዋል፣ ዱዓ አድርገውበታል። ዳግም እጁን ወደ አፉ ማንሳት አልቻለም ከሱናቸው የኩራን ሰው። የፀጉር አያያዝንም በተመለከተ እንደዚሁ ፀጉርህን ሙሉ በሙሉ ላጨው አንሳው ወይም ሙሉ በሙሉ ተወው፣ አበላልተህ አትቁረጠው፣ ከፊሉን ላጭተህ ከፊሉን አትተወው ብለዋል። የልብስ አለባበስንም በተመለከተ ልብስህን ከፍ አድርግ ብለዋል። ጠቅላላ የህይወት መመሪያን በተመለከተ ነቢይን ዓለይሂ ሰላቱ ወሰላም እንድንከተል እሳቸውን እንድንመስል ታዘነ። ወኢን ቱጢዑሁ ተህተዱ ብሎናል ቁርአን። ነቢ ሙሐመድን ከታዘዛችሁት ትቃናላችሁ፣ ትስተካከላላችሁ፣ ሙሉ ሰው ትሆናላችሁ። የሰው ልጅ ነቢይን ካልተከተለ ጎደሎ ነው። ሙሉ በሙሉ ከነቢይ መንገድ ያራቀ ከእንስሳትም በታች ነው። በነቢይ ያመነ በእምነቱ ልክ ከፍ ይላል። በጉድለቱ ልክ ነቢይን መከተል ላይ ባለበት ክፍተትና ጉድለት ልክ ደግሞ ስብዕና ሙሉነት ይጎድለዋል። ቁርአን የወረደበትን ዓላማ ነቢይ የተላኩበትን ዓላማ አላህ ሲነግረን የትሉ ዐለይሂም አያቲሂ ወዩዘኪሂም ወዩዐልሙሁሙል ኪታበ ወልሒክማ ወኢን ካኑ ሚን ቀብሉ ለፊ ضላሊን ሙቢን ይላል። የሰው ልጆችን ቁርአንን የቀራ ሊያስተምራቸው፣ በስነ ምግባር ሊያጸዳቸው፣ ሊያንጻቸው፣ ከመጥፎ ስነ ምግባር ሊያጸዳቸው አላህ መልእክተኛውን ልኳል። በዚህም ትልቅ ውለታን ውሎላቸዋል። ከዛ በፊት ቁርአን ከመውረዱ ነቢይ ከማስተማራቸው በፊት የሰው ልጆች ግልጽ ጥመትና ስህተት ላይ ነበር ያሉት ይላል። ዛሬም ነቢይ ተልከው ዓለይሂ ሰላቱ ወሰላም ቁርአን ወርዶ ሐዲታቸው ተስፋፍቶ ተሰራጭተውም በእሳቸው መንገድ ማይመራ በሱናቸው ማይብቃጋ ግልጽ ጥመት ላይ ነው ያለው። ነቢይን ዓለይሂ ሰላቱ ወሰላም ከታዘዛችሁ ትቃናላችሁ፣ ከተከተላችሁት ትስተካከላላችሁ ተብሏል። ነቢይን አለመከተል ጥመት ውስጥ እንዲገቡ ያደርጋል።
አላህን ተባረከ ወተዓላ እንድንወድ ታዘናል። አላህን ተባረከ ወተዓላ የመውደድ ምልክቱ ደግሞ ነቢይን ዓለይሂ ሰላቱ ወሰላም መከተል ተደርጓል። ቁል ኢን ኩንቱም ቱሒቡነ አላህ ፈተቢዑኒ ዩሕቢብኩም አላህ ወየግፊር ለኩም ዙኑበኩም። እውነት አላህን የምትወዱ ከሆነ ነቢይ ሙሐመድን ተከተሉ፣ እሳቸውን ምሰሉ። ይሄኔ በእውነት አላህን ወዳችኋልና አላህም ይወዳችኋል፣ ወንጀላችሁን ይመራችኋል ተብለናል። ከነቢ ዓለይሂ ሰላቱ ወሰላም ሱና ለመራቅ ከዱንያ ስንወጣ ባዶ እጃችን እንድንወጣ የሚያደርግ ትልቅ ሰበብ ስሜትን መከተል። የሰው ልጅን ዱንያ አኺራ የሚያበላሽ ትልቅ በሽታ ቢኖር ስሜትን። ነቢዩ ዓለይሂ ሰላቱ ወሰላም የሰው ልጆችን ከስሜት ለማውጣት ከስሜት ለማራቅ ነው የመጡት። በሁሉም ነገር ነቢይን ከተከተለን ከስሜት ነፃ እንሆናለን። ነቢይን መከተልን ስንተው ደግሞ የስሜት ባሪያ እንሆናለን። ስሜት ወደ ጀሀነም እንዲወርዱ ያደርጋል። ነቢይን መከተል ወደ ሰማይ ወደ ጀነት እንዲወጡ ያደርጋል። መሀል ላይ ተንጠልጥሎ መቅረት የለም። አንድ ሰው ወይም ነቢይን ተከትሎ በዱንያ ቆይታውም በኢማን ከፍታ ላይ እየወጣ ይኖራል። ሲሞት ወደ ጀነት ይወጣል። ነቢይን ከመከተል ወደ ኋላ ያለ ደግሞ በጅህልና በስሜት አምላኪነት ወደ አስፈለ ሳፊሊን ይወርዳል። መጨረሻ ላይ የእሱ ነፍስ ከሰባት ምድር በታች በውርደት ትኖራለች። አላህ ተባረከ ወተዓላ በሁሉም ነገር ነቢይን እንድንከተል አዘውናል። በዒባዳውም በሚደረገውም በሚተወውም። ይሄኔ ትክክለኛ የአላህ ባሪያ እንሆናለን። ከዚህ ከራቀን እንደመሰለ እንደፈለግን ከኖረን የአላህ ባሪያ ሳይሆን የሸይጣንና የስሜት ባሪያ እንሆናል። አላህ ተባረከ ወተዓላ ነቢይ እንድንከተል አዞን እሳቸውን መክረውን ገስጸውን እሳቸውን አለመከተል የሚያስከትለውን ዱንያዊም አኺራዊም ውርደትና ጉዳት ገልጸውልን አይ ካለን ጉዳቱ ለኛው እንደሚሆን በመንገር እምቢ ካሉ ተዋቸው ብለዋቸዋል ለነቢ ዓለይሂ ሰላቱ ወሰላም። ቃለ ተዓላ ፈኢን ለም የስተጂቡ ለከ ፈዕለም አነማ የተቢዑነ አህዋአሁም ወመን አضሉ ሚመን ኢተበዐ ሀዋሁ ቢገይሪ ሁደን ሚነላህ ኢነላህ ላ የህዲል ቀውመ ዛሊሚን ይላል። ሁሉን ነገር አብራርተህላቸው ነግረሃቸው መክረሃቸው ገስጸሃቸው እምቢ ካሉ አልቀበልም ካሉ የሚከተሉት ስሜታቸውን እንደሆነ እወቅ። ያለ ማስረጃ ያለ እውቀት ስሜቱን ከሚከተል ሰው የበለጠ ጠማማ ማን አለ? አላህ ተባረከ ወተዓላ በዳይ ህዝቦችን በዳይ ሰዎችን አይመራም ተዋቸው ብሏል። ታዲያ ቁርአን ወርዶ ነቢ ዓለይሂ ሰላቱ ወሰላም ተልከው ሁሉን ነገር አብራርተው ሳለ ስሜትን መከተል ራስን መበደል። ራሱን የሚበደል መከተል ያለበትን ትቶ የመሰለውን ሰዎች ሲያደርጉ ያየውን አባት እናቶቹ በጅህልና በድንቁርና ያስያዙትን ብዙ አላዋቂዎች የሰሩትን ሰራለሁ በማለት ሐቅን መከተል ትቶ ስሜትን ተከትሎ ራሱን የበደለ ጉዳቱ ለራስ ነው። ሐቁ እንደሆነ ነቢዩ ዓለይሂ ሰላቱ ወሰላም በተሟላ መልኩ አብራርተው ሄደዋል። ከዛ በኋላ አዳዲስ የሚመጡ ነገሮች ሁሉ ጥመት እንደሆነ ተናግረዋል። ስለዚህ ከዱንያ በምንወጣበት ጊዜ ባዶ እጅ ከመውጣት ከመዋረድ መዳን የሚፈልግ በሙሉ በሁሉም ነገር በሚያደርገው በእያንዳንዱ ነገር ነቢይን ዓለይሂ ሰላቱ ወሰላም ሊከተል በሚሞትበት ጊዜ ብቻውን አላህ ፊት እንደሚቆም ደጋፊ እንደማያገኝ አስተርጓሚ እንደማያገኝ በማወቅ እምነቱን ከምንጩ ሊቀዳ ልክ ሞቶ እንደተቀበረ የሰው ልጆች ጥለውት እንደሄዱ አስፈሪ መላእክቶች መጥተው ጌታህ ማን ነው? እምነትህ ምንድነው? ነብይህ ማን ነው? ብለው ሲጠይቁት መልስ መስጠት ይችል ዘንድ ዛሬ እነዚህ ነገሮችን አውቆ በተግባር ሊኖራቸው ይገባል። بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشانه وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد حديث لاي كنبي عليه الصلاة والسلام عند تنقروا لا يؤمن أحدكم حتى يكون هواه تبعا لما جئت به بلا ما ناتشهم أمان يهونم بالله بملكتنيو بآخرة
አምኗል አይባልም ምን እስካላደረገ ድረስ ሐታ የኩነ ሀዋሁ ስሜትና ዝንባሌ ፍላጎቱ እስካልሆነ ድረስ ተበዐን ሊማ ጂእቱ ቢሂ እኔ ይዤው የመጣሁትን ሸሪዓ ተከታይ እስካልሆነ ድረስ የሚወዳቸው የሚያደንቃቸው የሚደግፋቸው ነገሮች ሁሉ እኔ ይዤው ከመጣሁት ሸሪዓ ጋር ኢስላም ዲን ሱና ጋር የሚገጥም እስካልሆነ ድረስ ከሱና ከኢስላም ከቁርአን ከሐዲስ የራቀ ዝንባሌ ፍላጎት ካለው አንዳችሁ አላመነም አማኝ አይደለም። ማመን በመሞገት አይደል፣ በመመኘት አይደል፣ ለመምሰል ለመመሳሰል በመጣር አይደል። ማመን በተግባር ነው። በነቢ ማመን በአላህ ማመን አኺራ ላይ የሚያድነውን ኢማን መያዝ በተግባር መሆን አለበት፣ በአቋም መሆን አለበት። ማናችሁም አማኝ ሊሆን አይችልም፣ ማናችሁም አላመነም የሱ ስሜት የሱ ፍላጎት የሱ ዝንባሌ የሚወደው የሚደግፈው ነገር እኔ ይዤው ከመጣሁ ሸሪዓ ጋር የሚገጥም እስካልሆነ ድረስ ነቢዩ ዓለይሂ ሰላቱ ወሰላም የተላኩት የሰው ልጆችን ከስሜት ለማውጣት ከግል ዝንባሌ ከመሃይምነት ከድንቁርና ለማራቅ ነው። አሁን ላይ ባለንበት ጊዜ ከስሜት ለማውጣት የመጡትን ነቢይ መውደድና በሳቸው ማመንን በተመለከተ ራሱ ብዙ ሰዎችን ስሜት እያጠቃቸው ሀዋ እያጠቃቸው አላህ ተባረከ ወተዓላ የሰው ልጆች ሁሉም የሻቸውን እንዲሰሩ ቢፈልግ ኖሮ መልእክተኛ አይልክም ነበር። መልእክተኞች ከሰው ልጆች ጋር የተጋፈጡት የተፋለጡት የተደበደቡት የተሰደቡት ከሀገር የተፈናቀሉት ከነሱ ውስጥም ከፊሎች በእሳት የተጣሉት ሌሎች በመጋዝ የተገዘገዙት የሰው ልጆችን ስሜታችሁን አትከተሉ፣ አባት እናቶቻችሁ አላዋቂዎች ሲያደርጉ ያያችሁትን አታድርጉ። ማድረግ መተው የማንነት መገለጫ የአቋም የእምነት ማሳያ ነው። የምታደርጉትን ነገር ነቢያት መፍቀዳቸውን አረጋግጡ ስላሏቸው። የሰው ልጅ ልቅ ከተደረገ ከእንስሳ ይብሳል። እንስሳ እንኳ የገደል ጫፍ ላይ ደርሶ ይመለሳል። አንዴ ሁለቴ በልቶት ያልተስማማውን ሳር መኖ ይተዋል። የሰው ልጅ ቁርአንን ሐዲስን መልእክተኛን ካልተከተለ ከእንስሳትም በታች ነው። ማድረግ ያለበትና የሌለበትን አያውቅ። አላህን ካልፈራ ጎጂነቱን የሚያውቀውንም ነገር ጭምር ያደርጋል። ጠጥቶ ሰክሮ የተለያየ ወንጀል የሚፈጽም የሰው ገንዘብ የሚቀማ ጎጂነቱን ከማወቁ ጋር ይሄን እንዲያደርግ ያነሳሳው የሚገፋፋው ነገር ቢኖር የአላህ ፍራቻ ማነስ ወይም አላህን አለማወቅ። ከሁለቱም በሽታዎች የሚያድነው ነቢያትን መከተል ነው። ከስሜት ነፃ መሆን። ስሜት ዱንያም አኼራም ላይ ይጎዳል። የከፋው የስሜት አይነት ደግሞ የሰው ልጅን ከስሜት ተከታይነት ለማውጣትና ለማራቅ የመጡት ነቢይ ውዴታ ላይ ስሜት መግባቱን በእልህ መመራቱን። በዘመናችን የሰው ልጆች በሁሉም ነገር ስሜታቸውን ከማምለካቸው ከመከተላቸው የመጣ የእምነት መሰረት የሆነው በነቢይ ማመንን በተመለከተ ነቢይን መውደድን መከተልን በተመለከተ እንኳ ብዙ ሰዎች ደሊልን ማስረጃን ትተው ስሜትን እየተከተሉ ነው። በየዓመቱ ረቢዕ አልአወል 12 ላይ የረቢዕ ወር ላይ ነቢይን በመውደድ ስም ነቢይ ያልፈቀዱት ነቢይ የከለከሉት የጭፈራ አይነት የተለያዩ ወንጀሎች መታየታቸው በነቢይ ውዴታ ስም ሰዎች ስሜት ማምለክ ስሜት መከተል ያጠቃቸው እንደሆነ አንዱ ማሳያ ነው። በነቢይ ዓለይሂ ሰላቱ ወሰላም ማመን የእምነት መሰረት ነው። አርካነል ኢስላም የመጀመሪያው በአላህና በነቢይ ማመን። በነቢይ ማመን ማለት ምን ማለት ነው? እንዲሁ ሁሉም እንደፈለገ እንዲተረጉመው እንዲተገብረው ክፍት ተደርጎ አልተተወም። ነቢይ ራሳቸው በእሳቸው ማመን ማለት ምን ማለት እንደሆነ አብራርተዋል። ከእሳቸው ጎን ቆመው ገንዘባቸውን፣ ህይወታቸውን፣ ንብረታቸውን ለአላህ ለረሱል ለዲን የሰጡ ሱሐቦች በነቢይ ማመን ነቢይን መውደድ ምን ማለት እንደሆነ አውቀው ተረድተው ተግብረው አላህ ወዷቸው በቁም በህይወት ያሉ ጀነት መስክሮላቸው ሄደዋል። እነዚህ ሱሐቦች ነቢይን በመውደድ ስም ረቢዕ አልአወል 12ን ጠብቀው አልጨፈሩም፣ ከበሮ አልመቱም። እኛ ከሱሐቦች በላይ ነቢይን እንወዳለን ማለት ይሆናል። እኛ ከሱሐቦች በላይ በነቢይ የማመንን ትርጉም አውቀናል ማለት ይሆናል። በነቢይ ዓለይሂ ሰላቱ ወሰላም ማመን እሳቸውን መውደድ ማለት ያዘዙትን መታዘዝ፣ የከለከሉትን መከልከል፣ የተናገሩትን ሁሉ እውነት ብሎ መቀበልና መተግበር ነው።
አላህን ተባረከ ወተዓላ እሳቸው ተገዝተው አምልከው ባሳዩት መልኩ ማምለክ ነው እንጂ እሳቸውን ቀደም በማለት ያላዘዙትን በማድረግ የከለከሉትን በመተግበር አይደለም። ወንድና ሴት መቀላቀልን ከልክለዋል። ጎጂ አደንዛዥ ነገርን ከልክለዋል። ሌሎችም ነብይ የከለከሏቸው ነገሮችን ሰዎች የተዳፈሩ ረቢዕ አልአወል 12 ላይ ተጠራርተው መተው በነብዩ ውዴታ ስም ስላረዱ፣ ስለበሉ፣ ስላበሉ፣ ከበሮ ስለመቱ፣ ስላጨበጨቡ ነብይን ወዷል ማለት ፈጽሞ አይደለም። ነብይን የወደደ እሳቸውን መምሰል አለበት፣ እሳቸውን መከተል አለበት። መካ ላይ ያሉ እንኳ ሁኔታዎች አልተመቻቹላቸውም ቢባል መዲና ሄደው 10 ዓመት አካባቢ ሲኖሩ አንዴ መውሊዴ ብለው አላከበሩም አለይሂ ሰላቱ ወሰላም። ከዛ በኋላ ትልልቅ የእሳቸው ወዳጆች አይኔ ክንዴ ረዳት የሏቸው የነበሩት አቡበክር ዑመር አቡበክር ለ2 ዓመት ገደማ፣ ዑመር ለ10 ዓመት ገደማ፣ ዑስማን ለ12 ዓመት ገደማ መላውን ኢስላም ሀገር ሲያስተዳድሩ የነቢ መውሊድ ብለው አላከበሩ። ሐሰንና ሁሴን፣ ዓሊ ብን አቢ ጣሊብ የነቢ ቤተሰቦች አላከበሩም። አቀመጥ አንሷቸው አይደለም፣ ነቢን ሳይወዱ ቀርተው አይደለም፣ ጊዜ ማተው አይደለም። መውሊድ ብሎ በረቢዕ አልአወል 12 ላይ ተሰብስቦ መብላት፣ ማብላት፣ መጠጣት፣ ስለ ነቢ መናገር ነቢን የመውደድ ምልክት ፈጽሞ ስላልሆነ ነው የተውት። እሳቸው እነሱ የተውትን ማድረግ ያለምንም ጥርጥር ወይም ጅህልና ነው ወይም ስሜት መከተል። ጅህልና በእውቀት ይታከማል፣ በቁርአን በሐዲስ ይታከማል። መድኃኒት የሌለው አስቸጋሪ በሽታ ስሜት ነው፣ እልህ ነው። አምጡ ማስረጃ፣ አንድ ሱሐባ አድርጎታል ወይ ብረና አድርግ፣ የለም ማስረጃ። ኢማሙ ሻፊዒ፣ ኢማም አቡ ሐኒፋ አድርገዋል ወይ? አላደረጉም። ቡኻሪ፣ ሙስሊም፣ አቡ ዳውድ፣ ትርሚዚ አድርገዋል ወይ? አላደረጉም። ታዲያ እነሱ ያላደረጉት ለምን እናደርጋለን? ከዛ በኋላ የመጡ ሚሊዮኖች ቢያደርጉት ሐጃችን አይደለም። አላህ አድርጉ ያላለንን ነገር በመተዋችን አላህ አይጠይቀንም። አኺራ ላይ አድርጉ ያላለንን ነገር ግን አድርገን ይጠይቀናል፣ አይቀርም። ከየት አምጥታችሁ ያደረጋችሁት ይለናል። ሰው ሲያደርግ አይተን ማንም ከመሬት ተነስቶ ያደረገውን አድርጉ ብያችኋለሁ ወይ ይላል። መን ዩጢዕ ረሱለ ፈቀድ አጣዐ አላህ ወመን ተወላ ፈማ አርሰልናከ ዐለይሂም ሐፊዛ። መልእክተኛውን የታዘዘ በእርግጥ አላህን ታዟል። መልእክተኛውን ከመታዘዝ የዞረ መልእክተኛውን መታዘዝና መከተል ትቶ ሌላን የተከተለ ተው፣ የሱ ጠባቂ አድርገን አላክንህም፣ ያንተ ኃላፊነት ማድረስ ብቻ ነው፣ ሒሳቡ የሱ ምርመራው አላህ ዘንድ ነው ብሏል። ስለዚህ እውነተኛ አማኝ የአኺራ ጉዳይ የሚያሳስበው የቅያም ቀን ምርመራ ፍርድ የሚከብደው የሚያስጨንቀው ነቢይን ዓለይሂ ሰላቱ ወሰላም ሊከተል አዳዲስ መጤ ከሆኑ ነገሮች ሁሉ ሊርቅ ሊጠነቀቅ ይገባ። ሰዎች አደረጉት ብሎ አይኑን ጨፍኖ ከመጓዝ ይልቅ ቆም ብሎ ማስረጃ አለው ወይ ሊል ይገባል። የሰው ንግግር የሰው ተግባር ማስረጃ ይሆን። ማስረጃ ቁርአን፣ ሐዲስ፣ የሰሐቦችና የደጋ ቀደምቶች ስምምነት ነው። የተለያዩ የፈጠራ ተግባራት ከአላህ ያርቃሉ፣ ወደ አላህ ያቃሩ። አላህና መልእክተኛው ያላዘዙትን ያልፈቀዱትን ብዙ እየሰሩ ወደ አላህ ለመቃረብ ከመሞከር ከመድከም አላህና መልእክተኛው ያዘዙትን የፈቀዱትን ትንሽ ነገር ይዞ እዛ ላይ መጽናት የተሻለ ነው ብለዋል ሱሐቦች ሪድዋኑላሂ ዐለይሂም። ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك محمد وعلى آله وأصحابه وأتباعه وسلم تسليما كثيرا وارض اللهم عن خلفائه الراشدين وبقية صحابته أجمعين وارض عنا معهم برحمتك يا أرحم الراحمين. اللهم اعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين. اللهم وحد صفوف المسلمين واجمع كلمتهم على الحق يا قوي يا متين. اللهم وحد صفوف المسلمين واجمع كلمتهم على الحق يا قوي يا متين. اللهم وحد صفوف المسلمين واجمع كلمتهم على الحق يا قوي يا متين. اللهم من أراد بالإسلام والمسلمين شرا فاشغله بنفسه واجعل تدبيره تدميرا عليه يا ذا القوة المتين. اللهم انصر دينك وكتابك وسنة نبيك محمد. اللهم
انصر دينك وكتابك وسنة نبيك محمد، اللهم انصر دينك وكتابك وسنة نبيك محمد وعبادك الصالحين. اللهم انصر المظلومين والمستضعفين في كل مكان، اللهم انصر المظلومين والمستضعفين في كل مكان، اللهم انصر المظلومين والمضطهدين في كل مكان. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم اغفر لنا ولوالدينا ولمشايخنا ولجميع المسلمين. اللهم فرج هم المهمومين ونفس كرب المكروبين واقض الدين عن المدينين واشف مرضنا ومرضانا ومرضى المسلمين. اللهم اشف مرضنا ومرضانا ومرضى المسلمين. اللهم اشف مرضنا ومرضانا ومرضى المسلمين برحمتك يا أرحم الراحمين. آمين والحمد لله رب